ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? ዛሬ በጣም አስገራሚ መረጃ ነው የምነግራችሁ። ይህንን መረጃ ከልባችሁ ሆናችሁ እንድታዳምጡ ጋብዛችኋለሁ። ፕሬዚዳንት ትራምፕ በዓለማችን በውሸት የተጠቅለቀለቀ ወይም በውሸት የተሞላ መሪ በሚል ስሙ እየተነሳ የሚገኝበት ደረጃ ላይ ደርሰናል። በቅርቡ በኢትዮጵያ ላይ እንኳ የህዳሴ ግድቡን ያስገደበችው ወይም የከፈለችው ገንዘቡን ያወጣችው አሜሪካ ናት የሚል ውሸት በአደባባይ ግልጽ የወጣ ውሸትን ልክ በመተማመን ደጋግሞ የሚናገርበትን ነገር ስታዩ ይሄ ነገር ማለት ሰውየው በኔቸሩ ላይ በውሸት ላይ የጸና ማንነት የተከለበት እንደሆነ ያሳያል። በዚህ መሰረት እንግዲህ በቅርቡ የወጡ በጣም በርካታ ጥናቶች የሚናገሩት ነገር ቢኖሩ በተለይም የዋሽንግተን ፖስት ያደረገው ጥናቶች እንደገና ፋክት ቼከርስ የሚባሉ አሉ፣ መረጃ አረጋጋጮች መገናኛ ብዙሃን እነዚህ ባረጋገጡት መሰረት ፕሬዚዳንት ትራምፕ እስካሁን በስልጣን ዘመኑ ላይ ከ30 ሺህ በላይ 30 ሺህ ነው ያልኳችሁ ከ30 ሺህ በላይ የውሸት ቅብጥርጥሮችን ያሰማ መሪ በመሆን the greatest liar ወይም ታላቁ ሐሰተኛ የአሜሪካ መሪ በሚል ስሙ የተነሳ ይገኛል ማለት ነው። One thing I can promise you this. I will always tell you the truth. Donald Trump lies like breathing. He doesn't know what the truth is. ከነዚህ መካከል ዓለም አቀፍ ነገር ላይ አሁን በአሜሪካ በዘረዝርላችሁ አሜሪካ ውስጥ የሚያውቁት በጣም ብዙ ሰዎች ጆሮአቸውን ሊይዙሉ ይችላሉ። ነገር ግን አሁን ዓለም ላይ ያሳያቸው ፖፑላር የሆኑ በዓለም ላይ የሚታወቁ ዝነኛ የሆኑ 50 ቅጥፈቶች፣ ውሸቶችና አጭበርባሪ ንግግሮች አሉ ሪከርድድ የሆኑና ጀስቲፋይድ የሆኑ እነዚህን ይዤላችሁ በዚህ ፕሮግራሜ ላይ ባጭር እያረኩ እነግራችኋለሁ። እንግዲህ ልብ ብላችሁ ልትሰሙ ይገባል። ይሄንን በዘመኑ ፍጻሜ ላይ ዲያብሎስ የውሸትም አባት መሆኑን መጽሐፍ ቅዱስ በግልጽ ይነግረናል። ይሄንን እግዚአብሔር አስጠንቅቆ ከነገረን በኋላ የመንፈሱ መገለጫው አንዱ መንገድ በውሸት የተሞላ እንደሆነ ታያላችሁ። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ ይልና እርሱ ከመጀመሪያው ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ብሎ በወቅቱ እነዛን ልባቸው ደንዳና ሕዝቦችን እንደገሰጻቸው ጌታችን ኢየሱስ ክርስቶስ እዛ ላይ እንመለከታለን። ዲያብሎስ ውሸት፣ የሰይጣንም መለያው ባህሪ ሐሰት። ምክንያቱም የቆመው በሐሰት ላይ ነው፣ በእግዚአብሔር እውነተኛ መንግስት ላይ አይደለም የቆመው። ስለዚህ የተመሰረተበት ግራውንዱ ወይም ቤዝመንቱ የተሰራው በሐሰት በማጭበርበር የእግዚአብሔርን ዙፋን በመመኘት በእግዚአብሔር ዙፋን ላይ ቅጥፈት በመፈጸም እኔ ነኝ የፈጠርኳችሁ ብሎ በሐሰት መላእክትን በመናድ ላይ መሰረት ያደረገ ነው። ይሄ ቤዝመንት ውሸትም የውሸትም አባት እንደሆነ መጽሐፍ ቅዱስ በትክክል እንደነገረን እናያለን ማለት ነው። ውሸትን በተመለከተ መጽሐፍ ምሳሌ ምዕራፍ 12 ከቁጥር 22 ላይ በተንኮል ከንፈር በእግዚአብሔር ዘንድ የተጠላ እንደሆነና እውነትን የሚያደርጉ ግን በእርሱ ዘንድ የተወደዱ እንደሆኑ መጽሐፍ ቅዱስ ይነግረናል። ውሸት የእርሱ ባህሪን ይቃረናል፣ እውነትን መናገር ግን እግዚአብሔር እንደሚያስደስተው ይናገራል። በመጽሐፍ ምሳሌ ምዕራፍ 6 ከቁጥር 16 ላይ እግዚአብሔር የሚጠላቸው 6 ነገሮች መኖራቸውን ይናገርና ሰባቱንም ነፍሱ የምትጸየፈው መሆኑን ይነግረናል። ትዕቢተኛ ዓይን፣ አንድ ሐሰተኛ ምላስን፣ ንጹሃን ደምን የምታፈስ እጅ፣ ክፉ ሐሳብን የምትበቀል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የምትናገር ሐሰተኛ ምስክር ብሎ ያስቀምጠውና በወንድማማቾች መካከል ጠብን የምትዘራ ብሎ ያስቀምጠዋል። እንግዲህ እግዚአብሔር ውሸት የእግዚአብሔር ጥላቻ ከሚያስከትሉ ዋና ኃጢያቶች ትልቁን ቦታ ይዛል። ለምን? ውሸትን ሰላምን የሚያናጋ ጠብን የሚዘራ ነው። ለምን? ውሸት ባለቤቷ ዲያብሎስ ስለሆነ እግዚአብሔር ውሸትን ወይም ደግሞ በሐሰት ምክንያት የሚመጣን ዲስትራክሽን በከፍተኛ ሁኔታ ይቃወመዋል። እግዚአብሔር በዘጸአት ምዕራፍ 20
ከቁጥር 16 ላይ በባልንጀራህ ላይ በሐሰት አትመስክር ብሎ ይናገራል። ትራምፕ በኢትዮጵያ ላይ ይህን ያክል ህዝብ ዋጋ ከፍሎ ደሙን አንጠፍጥፎ ገበሬው በየቦታው ላይ ኢቭን ጎዳና ተዳዳሪ ሳይቀር ገንዘብ እያዋጣ የሰራውን ግድብ አሜሪካ ናት የሰራችው የሚል ውሸት የማህበረሰብን ስነ ልቦና ለመጉዳት ሆን ተብሎ በሐሰት ምስክርነት ዓለም ላይ የተለቀቀበት ነው። ይሄ የውሸት መንፈስ በብዙሃን መልኩ የተበተነ እንደሆነ ታያላችሁ። ይሄም ስራው ደግሞ የዲያብሎስ ስራ እንደሆነ ታረጋግጣላችሁ። መጽሐፍ ቅዱስ ስለዚህ ነገር በጣም ነው አስረግጦ የሚነግረን። ውድ ቤተሰቦቼ ልናውቅ ይገባናል። ይሄ መንፈስ በህይወታችን ላይ እንዳይኖር ልንጠነቀቅ ይገባል። በኤፌሶን 4:25 ላይ ስለዚህ ሐሰትን አስወግዳችሁ እርስ በርሳችሁ ብልቶች ሆነን እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ ብሎ አንድ ክርስቲያን በአካሉ የቤተክርስቲያን አካል ነው። ስለዚህ የተሳሰረው በእውነት በክርስቶስ ደም ላይ ነው። እውነትን መናገር ስለዚህ ምን ያደርጋል? እርስ በርስ ሰዎች እንዲተማመኑ አንድነት እንዲያጠነካክሩ ያግዛል። ውሸትን መናገር ደግሞ በሰዎች መካከል በከፍተኛ ሁኔታ ልዩነትን እንዲፈጠር እንደሚያደርግ ይናገራል። ይሄ ውሸትም የዲያብሎስ ዋነኛ ባህሪው እንደሆነ ይናገራል። በዮሐንስ ራእይ ምዕራፍ 1 ከቁጥር 8 ላይ ነገር ግን የሚፈሩና የማያምኑ የርኩሳንና ነፍሰ ገዳዮችም ሴሰኞችና አስማተኞችም ጣዖትን የሚያመልኩና ሐሰተኞች ሁሉ እድላቸው በምንድን ነው? ልብ በሉ ውድ ቤተሰቦቼ፣ በዲን እና በእሳት የሚቃጠል ባህር ነው። ይህም ሁለተኛው ሞት ነው ብሎ ያስቀምጠዋል። ይሄን በተመለከተ የሐሰተኞቹ ወይም የዲያብሎስ መንፈስ አራማጆች መጨረሻው ከእግዚአብሔር መለየትና ሐሰተኞች የእግዚአብሔርን መንግስት ተካፋይ ሊሆኑ እንደማይችሉ ይነግረናል። በቆላስይስ ምዕራፍ 3 ከቁጥር 9 እስከ 10 ላይ እርስ በርሳችሁ ሐሰትን አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና አዲሱን ሰው ለብሳችሁታልና ብሎ ይነግረናል። መጽሐፈ ምሳሌ 19:9 ላይ ሐሰተኛ ምስክር አይቀጣ ተብሎ አይቀርም፣ ሐሰትን የሚናገር ይጠፋል በሚል ውሸት ጊዜያዊ ጥቅም ሊያስገኝ እንደሚችል፣ በመጨረሻው ግን ውሸትን የሚናገር ሰው በእግዚአብሔር ፍርድ እንደሚጠፋ ይናገራል። በዘሌዋውያን ምዕራፍ 19 ከቁጥር 11 ላይ አትስረቁ፣ አትዋሹ፣ እርስ በርሳችሁም አትታለሉ ብሎ ያስቀምጣል። እግዚአብሔር ከሰዎች ጋር ያለን ግንኙነት በቅንነትና እውነት ክርስቶስ ነው። በእውነት በክርስቶስ ላይ የተመሰረተ እንዲሆን ይፈልጋል። በመዝሙረ ዳዊት ምዕራፍ 101 ከቁጥር 7 ላይ ተንኮልን የሚያደርግ በቤቴ ውስጥ አይቀመጥም፣ ሐሰትን የሚናገር በዓይኔ ፊት አይጸናም ብሎ ይናገራል። እግዚአብሔር ውሸተኞችን በፊቱ አይታገስም፣ ቅድስና እውነትን ይጠይቃልና። ስለዚህ ቅድስናን የሚያጠፋ መርዝ ወይም ደግሞ ማላታይን ተደርጎ ልክ ሰው ማላታይን ጠጥቶ እንደሚሞተው እውነትን ከህይወታችሁ ለማውጣት ከፈለጋችሁ ደጋግማችሁ ውሸታም ሁኑ። ይሄ በጣም ከባድ ነገር ነው ቤተሰቦቼ። ስለዚህ የውሸትና የሐሰት መንፈሱ መነሻው መቅደሱም የዲያብሎስ እንደሆነ ይታወቃል። በዚህ መሰረት ትራምፕ የሚባለው ሰው በከፍተኛ ውሸት የተያዘ መሪ ሊሆን ችሏል ማለት ነው። 50 የቀደዳቸው ውሸቶችና በዓለም መድረክ ላይ በትክክል የተጋለጠ የተዋረደበት ውሸቶችን ቀጥዬ ላሰማችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በተለይም አንድ ከተናገራቸው ውሸቶች መካከል አንደኛ ቻይና ሁሉንም የንፋስ ኃይል ማመንጫዎች ወይም ዊንድ ስማይል የሚባሉትን ማለት ነው ትሰራለች። ነገር ግን በቻይና ምንም የንፋስ ኃይል ማመንጫ እርሻዎች የሉም በሚል በአንድ ወቅት የተናገረው ንግግር ቻይና በዓለም ላይ በጣም ትልቁን የንፋስ ኃይል በመጠቀም ቀዳሚት ሀገር መሆኗን፣ ብዙ የንፋስ ኃይል እርሻዎችም እንዳሏት ይህንን እውነትን የሚክድ ውሸት መናገሩ በዓለም ላይ ከተዋረደባቸው ውሸቶች መካከል ይገኛል። በሁለተኛ ደረጃ ከተዋረደባቸው ውሸቶች መካከል ቻይና በእኔ ስልጣን ዘመን በሺዎች የሚቆጠሩ ሰዎችን ያስገደለች አደንዛዥ ዕፅ በማዘዋወር ነው። ለዚህም ነው እዚያ አደንዛዥ ዕፅ የሌለው በሚል ተናግሯል። ዋሽቷል ተብሏል። ይሄም ሁለተኛው ውሸት ነው። ቻይና በጣም ትልቅ የአደንዛዥ ዕፅ ችግር ያለባት ሀገር ናት። የቻይና መንግስት በ2021 ከ1.49 ሚሊዮን በላይ የተመዘገቡ የአደንዛዥ ዕፅ ተጠቃሚዎች እንዳሉ ገልጿል። ነገር ግን ያንን ውሸት የተናገረበት ሪዝን የተጋለጠባቸው ውሸቶች መካከል አሰኝቶታል። በሶስተኛ ደረጃ ለምሳሌ እዛው ቻይና ላይ ከተናገራቸው ውሸቶች መካከል ቻይና በንፋስ ኃይል ማመንጫዎች አማካኝነት አሜሪካዎችን አሞኝታለች በሚል ያስቀመጠው ውሸት እንደሆነና ይሄም ምንም አይነት ሳይንሳዊ ወይም ተጨባጭ ማስረጃ የሌለ የሴራ ንድፈ ሐሳብ ነው ተብሎ ተቀምጦበታል። በአራተኛ ደረጃ በእኔ የንግድ ቀረጥ ምክንያት ቻይና ለመጀመሪያ ጊዜ በቢሊየን የሚቆጠሩ ዶላሮችን ለአሜሪካ ከፍላለች በሚል
ትራምፕ እንደዋሸ ተጋልጧል። ይህም እውነታው ግን የንግድ ቀረጡን የከፈሉት አሜሪካውያን አስመጪዎች እንጂ ቻይናውያን ላኪዎች እንዳሉኑ ጥናቶች አረጋግጠዋል። ጥናቶች እንደሚያሳዩት የዋጋ ጭማሪው በአሜሪካ ሸማቾች ላይ ነው የወረደው እንጂ ትራምፕ እንደሚለው አይደለም። የትራምፕ ውሸት ነው በሚል ተረጋግጦ ተዋርደዋል። በአምስተኛ ደረጃ በአሁኑ ሰዓት ቻይና የፓናማ ቦይን እያስተዳደረች ነው ብሎ የተናገረው ውሸት ነው። ቻይና የፓናማ ቦይ የሚተዳደረው በፓናማ ነው በቻይና እንዳልሆነ ይሄ ከተዋረደባቸው ውሸቶች መካከል ይገኛል። ለምሳሌ ኔቶ ላይ ከተናገራቸው አውሮፓ ጋር ከተያያዙ ከተናገራቸው ውሸቶች መካከል አንደኛው ኔቶ ሀገራት በባህር ማዶ መከላከያ ሂሳባቸውን አይከፍሉም፣ ለእኔ እዳ አለባቸው በሚል ያስቀመጠው በስድስተኛ ደረጃ ላይ ከባድ ውሸት እንደሆነ ተቀምጧል። ኔቶ የራሱ የሆነ የሂሳብ መጠየቂያ የለውም። የ2% የመከላከያ በጀት ግቡ የአባል ሀገራቱ የሀገር ውስጥ ወጪ ነው እንጂ ለአሜሪካ የሚከፈል አይደለም በሚል ትራምፕ ዋሽቷል በሚል የተዋረደበት ውሸት እንደሆነ ታያላችሁ። በሰባተኛ ደረጃ እኔ ከመምጣቴ በፊት አሜሪካ የኔቶን 100% ወጪ ትከፍል ነበረ ብሎ ያስቀመጠው በጣም ውሸት እንደሆነ በዚህም እንደተዋረደ መረጃዎች ወይ ፋክት ቼከርስ ያሳያሉ። በ2016 እንኳ የአሜሪካ ወጪ ከጠቅላላው የኔቶ ወጪ ወደ 72% ገደማ እንደነበረ 100% እንዳልነበረ እነዚህ መረጃዎች ያሳያሉ። በዚህም ከተጋለጠባቸው ውሸቶች መካከል አንዱ ነው ተብሎ ተነግሯል። በስምንተኛ ደረጃ የአውሮፓ ህብረት የተመሰረተው አሜሪካንን ለመበዝበዝ ነው በሚል አስቀምጧል። ይሄ ውሸት ነው በሚል በፋክት ቼከር ተቀምጧል። የአውሮፓ ህብረት የተመሰረተው ከሁለተኛው ዓለም ጦርነት በኋላ ሰላምንና ኢኮኖሚን ትብብር ለማስፈን እንጂ አሜሪካንን ለማጥቃት ወይ ለመበዝበዝ አይደለም በሚል ከሰዋል አንስተዋል። ትራምፕ ውሸት ዋሽቷል በዚህ ዙሪያ ላይ በሚል በዚህ የተጋለጠበት እንደሆነ እናያለን። በዘጠነኛ ደረጃ የኔቶ አባል ሀገራትን በአፍጋኒስታን ጦርነት ግንባር ቀደም አልነበሩም፣ ወደ ኋላ ነው የቆሙት የሚል በአንድ ወቅት ዋሽተዋል። እውነታው በሺዎች የሚቆጠሩ የኔቶ አጋር ሀገራት ወታደሮች በአፍጋኒስታን ተገለዋል። ለምሳሌ 457 የእንግሊዝና 158 የካናዳ ወታደሮች መሞታቸው ሪከርድ ነው። ትራምፕ በዚህ ላይ ከፍተኛ ውሸት ነው የዋሸው በሚል የተዋረደበት ነው። በ10ኛ ደረጃ በጣም የሚገርም በ10ኛ ደረጃ ቢቢሲም ራሱ ያጋለጠው ከኔቶ እስካሁን አሜሪካ ምንም ያገኘችው ነገር የለም በሚል የተናገረው ነገር በከፍተኛ ደረጃ ውሸት፣ ይሄ የውሸት አባት የሚፈበርከው ነው ተብሎ ተነግሯል። እውነታው አሜሪካ የጋራ መከላከያ አንቀጽ 5ን በመጥራት በአፍጋኒስታን ጦርነት አጋርነቷን ተጠቅማለች። አጋሮቿም ከጎኗ ተሰልፈዋል። ኔቶም ወደ አሜሪካ ያደረገው ነገር ብዙ እንደሆነ በዚህ መረጃ ላይ ቢቢሲ የሚያጋለጠውን ነገር ተቀምጧል። ከላቲን አሜሪካ ከሜክሲኮ ቬኔዙዌላ ጋር የተያያዙ ውሸቶች የለቀቃቸው እንዳሉ ይታያል። ለምሳሌ በ11ኛ ደረጃ ሜክሲኮ ለድንበር ግንብ ግድግዳ ወጪውን ትከፍላለች የሚለው ነገር አስቀምጧል። እውነታው ሜክሲኮ ለግንቡ አልከፈለችም፣ ግንቡ የተገነባው በአሜሪካ ግብር ከፋዮች ገንዘብ ነው የሚል ትራምፕ ተዋርዶበታል። 12ኛ ቬኔዙዌላ ወንጀለኞችንና የአእምሮ በሽተኞችን ከእስር ቤት ለቃ ወደ አሜሪካ ልካለች የሚል ዋሽቷል ተብሏል። ውሸቱ እውነታው ሲነገር ግን የቬኔዙዌላ መንግስት እንዲህ ያለ ስልታዊ ተግባር እንደፈጸመ የሚያሳይ ምንም አይነት መረጃ እንደሌለ ከሲአይኤ የወጣው መረጃ ያሳያል። በ13ኛ ደረጃ የአሜሪካ የሰሜን አሜሪካ ንግድ ስምምነት ወይም ናፍታ የሚባለው በአሜሪካ ታሪክ የከፋ የንግድ ስምምነት ነው ብሎ አስቀምጦታል። ውሸት ነው በሚል ፋክት ቼከርስ አስቀምጠዋል። ኢኮኖሚስቶች ናፍታ በአጠቃላይ በአሜሪካ ኢኮኖሚ ላይ እጅግ በጣም አዎንታዊ ተጽዕኖ እንደነበረው በቁጥር አስቀምጠውታል። ትራምፕ እዚህ ላይ ከፍተኛ ውሸት ዋሽቷል በሚል ተዋርዷል። በ14ኛ ደረጃ ካናዳ ጋር የ17 ቢሊዮን ዶላር የንግድ ጉድለት አለብን በሚል ተናግሯል። ውሸት ነው ይሄ። እውነታው እንደ አውሮፓውያን ዘመን አቆጣጠር በ2016 አሜሪካ ከካናዳ ወደ 8.1 ቢሊዮን ዶላር የንግድ ትርፍ ወይም ሰርፕለስ እንጂ ጉድለት ወይም ዲፊሲት እንዳልነበራት መረጃዎች ወጥተው የትራምፕን ውሸት አዋርደዋል። ከመካከለኛው ምስራቅና ሌሎች ሀገራት ላይ የተያዙ ሀሴቶች መካከል 15ኛው አይሲስ በ3 ሳምንት ውስጥ አጥፍቻለሁ ብሎ ትራምፕ ተናግሯል። ውሸት ነው ተብሎ ተጋልጧል። እውነታው የአይሲስ ካሊፌት ሙሉ በሙሉ የተደመሰሰው ከ2 ዓመት በላይ በ2019 ነው። በ3 ሳምንት በኋላ እንዳይደለ መረጃዎች አዋርደውታል። በ16ኛ ደረጃ የአፍጋኒስታን ጦርነት የመጨረሻው 85 ቢሊዮን ዶላር ወታደራዊ መሳሪያ በዚያ ጥለናል ብሎ ተናግሯል። ውሸት ነው ተብሏል። የአሜሪካ መከላከያ ሚኒስቴር እንደገለጸው የተተወው መሳሪያ ዋጋ ወደ 7 ቢሊዮን ዶላር ገደማ ነው እንጂ 85 ቢሊዮን አይደለም በሚል ራሱ የአሜሪካ መከላከያ ሚኒስቴር አዋርዶታል። የትራምፕ ንግግር በውሸት የተሞላ ነው ተብሏል።
በ17ኛ ደረጃ እንግዲህ የሩሲያ ሚሳኤል 50 ማይል ወደ ፖላንድ ገብቶ አፈንድቷል የሚል በአንድ ወቅት ተናግሮ የነበረው ነገር በተመለከተ በከፍተኛ መልኩ ውሸት ነው። ሚሳኤሉ የወደቀው ከዩክሬን ድንበር 4 ማይል ርቀት ላይ ብቻ ነው፣ 50 ማይል አልገባም ተብሎ ተናግሯል። በሌላኛው በ18ኛ ደረጃ የግብጽና የኢትዮጵያ ጦርነትን አስቆም ያለው ኢትዮጵያም ደግሞ ለግድቡ ገንዘብ ከአሜሪካ ወስዳለች የሚለው ውሸት ነው በሚል በፋክት ቼከርስ ተረጋግጧል። እውነታው በግብጽና በኢትዮጵያ መካከል በህዳሴ ግድብ ምክንያት የነበረ ውጥረት እንጂ የዲፕሎማሲ ክርክር እንጂ ጦርነት አልነበረም ተብሎ ትራምፕ ለራሱ ጉዳይ የቀጠፈው ውሸት ነው ተብሎ ተዋርዷል። በ19ኛው ደረጃ በኔ የስልጣን ዘመን ከኮንጎና ሩዋንዳ መካከል ያለውን ጦርነት አስቆሚያለሁ ብለዋል። ውሸት ነው ይሄ። እውነታው በሁለቱም ሀገራት መካከል የነበረው ግጭት በኔ ስምምነት ቢሆን ቀጥሏል በሚል የተናገረው ነው እንጂ በፍጹም ጦርነቱን ያስቆመው ከሱ ጋር በተያያዘ አይደለም። ለስምና ለራሱ ሲል የተጠቀመው ፖለቲካዊ ውሸት ቅጥፈት ነው ተብሏል። ፋክት ቼከርስ ሌላ ሲያረጋግጡ በ20ኛ ደረጃ ከሩሲያ ጋር የተደረገው የ2 ዓመት ጦርነት በአንድ ቀን አቁመዋል በሚል የተናገረው ነው። ውሸት ነው ይሄ ተብሎ ትራምፕ ተዋርዷል። የትራምፕ ይህ የ2 ሳምንት ወይም አንድ ቀን ቃል ኪዳን በተደጋጋሚ ሳይፈጸም የቀረና እውነተኛ ያልሆነ ኤምፕቲ ፕሮሚስ ነው ተብሎ እየተነገረ ይገኛል። በጣም በሚያሳዝን መልኩ በጣም በርካታ ውሸቶችን ትራምፕ ሲያሽጎደጉድ እንደቆየ ይታወቃል። ለምሳሌ የካናዳ ጋር ያለን የንግድ ጉድለት 200 ቢሊዮን የአሜሪካን ዶላር ነው ብሏል። ውሸት ነው። እውነታው የንግድ ጉድለቱ በጣም ከዛ ያነሰ ነው። 22ኛ ካናዳ የአሜሪካን የግብር ምርቶችን አትቀበልም ይላል። ውሸት ነው። እውነታው ካናዳ ከአሜሪካ ትልቁን የግብርና ምርት ተገዢዎች መካከል አንዷ ናት። እንደገና ቀጥሎ ካናዳ በአሜሪካ ባንኮች ትከለከላለች የሚል ተናግሯል። ዋሽቷል። የአሜሪካ ባንኮች በካናዳ ረጅም ጊዜ ሲሰሩ ቆይተዋል። ካናዳ በአፍጋኒስታን ጦርነት ግንባር ቀደም አልነበረችም ብሎ ዋሽቷል። ካናዳ ጦርነት ላይ በአፍጋኒስታን ግንባር ቀደም ሆና ተዋግታለች። በካናዳ ፕሬዚዳንት ትራምፕ የተዋረደበት ሌላኛው ካናዳ ጠቅላይ ሚኒስትሩ ጀስቲን ትሩዶ ፊዴል ካስትሮን ይመስላሉ ብሏል። እውነታው ይህ የግል አስተያየት እንጂ ፎርስ አሰርሽን ነው፣ ውሸት ነው ተብሎ ተነግሯል። በዩክሬን ሩሲያ ላይ በጣም ብዙ ውሸቶችን እንደዋሸ ይታወቃል። አሜሪካ ለዩክሬን 350 ቢሊዮን ዶላር ሰጥታለች ብሎ ትራምፕ ዋሽቷል። የተጋለጠ ነው። የተሰጠው እርዳታ 130 ቢሊዮን ዶላር ያነሰ መሆኑ መረጃዎች ወጥተዋል። ሌላኛው የዋሸው ውሸት ዩክሬን በጦርነቱን ከሩሲያ ጋር የጀመረችው እሷ ናት የሚል ነው። እውነታው ሩሲያ በ2014 ክሬሚያን ለመውረር ጦርነቱን ጀምራለች የሚል ከትራምፕ ዋሽቷል እያሉ እየተናገሩ ነው። ኦባማ ለዩክሬን የሰጡት አልጋ ልብስ ብቻ ነው በሚል ተናግረዋል። እውነታ ውሸት ነው ተብሏል። ኦባማ ከ600 ሚሊዮን ዶላር በላይ የጸጥታ መሳሪያዎችን እንደሰጡ መረጃዎች አውጥተዋል። ትራምፕ ውሸታም ነው የሚለውን መረጃ አረጋግጧል። ይሄ ጦርነቱን በ24 ሰዓት ውስጥ ጨርሳለሁ የሚል እንደነበረ ይታወቃል። ውሸት ነው። ይሄም ሊረጋገጥ የማይችል የተጋነነ መግለጫ እንደነበረ ትራምፕ ከወጣ ከስልጣን በኋላ 24 ሰዓት በኋላ ቀርቶ እስካሁን ድረስ ጦርነቱ እንዳላቆመው እየተነገረ ይገኛል። እንግዲህ ከዋሻቸው ውሸቶች ሌላኛው እንግዲህ አሜሪካ በግሪንላንድ ለዴንማርክ መልሳለች ወይም አሜሪካ ግሪንላንድን ለዴንማርክ መልሳለች በሚል የተናገረው ውሸት አለ። በታሪክ ውስጥ ይሄ ከባድ ውሸት ነው ተብሎ ተነግሯል። እውነታው አሜሪካ ግሪንላንድን በባለቤትነት ይዛ አታውቅም የሚል የትራምፕ ውሸት በሚል ተዋርዷል። ሌላኛው እንግዲህ በደቡብ አፍሪካ ገበሬዎች ላይ ነጮች ላይ የዘር ማጥፋት እየተካሄደ ነው ብሎ ዋሽቷል። በደቡብ አፍሪካ ፍርድ ቤቶች ይህንን ማስረጃ ውድቅ አድርገውታል። ሌሎችም ጥናቱን ያደረጉ ነገሮች አረ እንዲህ የሚባል ነገር የለም ብለው ትራምፕ ይቀደዳል፣ ዋሽቷል ብለው አስቀምጠዋል። በሌላኛው መልኩ እንግዲህ ኢራን ውስጥ 800 ተቃዋሚዎች ይገደሉ ነበር እኔ አቆምኩት ሲል ዋሽቷል። እውነታው ኢራን ይህንን መረጃ ከሩሲያም ከሌሎችም የሚወጡ መረጃዎች ውሸት እንደሆነ በግልጽ ተናግሯል። ትራምፕ ቀጥፏል ተብሏል። በኢራን ስምምነት መሰረት አሜሪካ ኢራንን ትከላከል ነበር በሚል ተቀምጧል። ውሸት ነው። የኢራን ስምምነት እንዲህ አይነት አንቀጽ በውስጡ ተጽፎም አያቅም ተብሎ ትራምፕ ተቀዷል። በጣም የሚገርም ዓለም አቀፍ ውሸት ነው በሚል ተነግሯል። ሌላኛው እንግዲህ አሜሪካ በታሊባን ለአፍጋኒስታን 80 ቢሊዮን ዶላር መሳሪያ ትታለች ብሎ የተናገረው ቀደም ብዬ እንዳልኳችሁ ያ ውሸት እንደሆነና በፔንታጎን የወጣው ውሸት ከዚህ ጋር የተያያዘውን ነገር ጨምሮ አረጋግጧል። በፓናማ ቦይ መሰረት እንግዲህ 38 ሺህ አሜሪካውያን ሞተዋል ይላል። ውሸት ነው። ትራምፕ ነው ያን የተናገረው።
የሞቱት አሜሪካውያን ቁጥር 350 ብቻ ነው። በጣም የሚዘገንን ውሸት ነው። ባይዘዌ 38000 አሜሪካውያን ሞተዋል የሚል በፓናማ ቦይ የዋሸው ውሸት ማለት ነው። 350 ሰዎች አሜሪካውያን ብቻ እንደሞቱ ነው መረጃዎች የሚያሳዩ። ትራምፕ ከባድ ውሸት ዋሽቷል ተብሏል። በሰሜን ኮሪያ ላይ ትልቅ ዲፕሎማሲያዊ ስኬት አግኝቻለሁ ይላል። ውሸቱን ነው። እውነቱ ሰሜን ኮሪያ የኒውክሌር ፕሮግራሟን አላቆመችም። ሌላኛው በክላይሜት ላይ ለምሳሌ ትራምፕ የቀደደው ውሸት የአየር ንብረት ለውጥን በተመለከተ ተረት ነው ብለዋል። እውነታው ሳይንሳዊ መረጃዎች የአየር ንብረት ለውጥ እውነተኛ መሆኑን እንደሚያረጋግጡ ሳይንቲስቶችም ዓለምም የሚታየውም እውነት የአየር ለውጥ ችግር እንደመፈጠሩን ዓለም የምታሳይበት ነው። ያ ታላቅ የዲያብሎስ ውሸት ነው። ጀርመን በየቦታው የድንጋይ ከሰል ማመንጫዎች እየከፈተች ነው ብለዋል። ውሸት ነው። ጀርመን የድንጋይ ከሰል ማመንጫዎችን እየዘጋች ነው የምትገኘው። በጣም የሚገርመው እሱ ግን ትራምፕ እየከፈተች ነው ብሎ ነው የዋሻው። ጀርመን ደግሞ አረ እየዘጋን ነው፣ ለዚህ ማስረጃ ያለን ዓለም ላይ ትራምፕ በውሸት የሚታወቅ ሰው ስለሆነ በውሸት ይህንን መዝግበንለታል በሚል ጀርመናውያን ፖለቲከኞች በግልጽ ተናግረዋል። ሌላኛው እንግዲህ በምርጫዬ ምክንያት 18 ትሪሊየን ዶላር ኢንቨስትመንት ወደ አሜሪካ መጥቷል ብሎ ዋሽቷል። እውነታው የያዝ በጣም የተጋነነ 18 ትሪሊየን ቀርቶ አሉ ሲናገሩ 8 ትሪሊየን እንኳ ኢንቨስትመንት ወደ አሜሪካ አላመጣም ትራምፕ ተብሎ ተዋርዷል። ሌላኛው እንግዲህ የአሜሪካ የጤና ስርዓት ከሌሎች ሀገራት የተሻለ ነው ብለዋል። ይህን በተመለከተ የወጡ መረጃዎች እንደሚያሳዩት አሜሪካ በጤና ወጪ ከፍተኛ ናት። በውጤታማነት ከሌሎች ያነሰ ደረጃ ላይ የሚያሳየውን ውጤት ወርልድ WHO አጋልጧል። ኢራን ከስምምነቱ በ150 ቢሊዮን ዶላር አግኝታለች በሚል በአንድ ወቅት ተናግሮ ነበር። ይሄ በጣም ከፍተኛ ግምት እንጂ እውነታው የቀዘቀዘ ወይም ደግሞ ፍሪዝ የተደረገ ንብረት ገንዘቧ ነው እንጂ የትራምፕ እንደሚናገረው አይደለም ተብሎ ተናግሯል። የባልካን ጦርነትን አቁም ያለው ብለዋል። ውሸት ነው። እውነታው ይሄ በጣም የተጋነነ መግለጫ ነው። የባልካን ጦርነት እሱ ባይኖርም ሊቆም የሚችልበት ጦርነት ነው እንጂ የባልካን አካባቢ ላይ ጦርነቱ ይሄን ያክልም አስጊ የሚባል አይደለም። ትራምፕ ባይኖርም የቆመ ጦርነት ነው በሚል ተናግሯል። የዶላር ዋጋ በዓለም ላይ ከፍ እንዲል አድርጌያለሁ ብለዋል። እውነታው የዶላር ዋጋ የሚወሰነው በገበያ ነው። እሱ ከፍ ሊያደርገው አይችልም። ዩኤን ሪፎርም አድርጌያለሁ ዩኤን ላይ ብለዋል። ውሸት ነው። ምንም አይነት ትልቅ የዩኤን ሪፎርም አልተካሄደም። እኔ ከቀድሞቹ ፕሬዝዳንቶች የበለጠ የሰላም ስምምነት አድርጌያለሁ ይላል። ይሄ የተጋነነ ውሸት ነው። ከሱ በላይ በጣም ብዙ የሰላም ስምምነት ያደረጉ የአሜሪካ መሪዎች ሊስት ወጥቷል። ትራምፕ ያለው በ7ኛ ደረጃ ላይ ነው። እንግዲህ በጣም በሚገርማችሁ ደረጃ በጣም ብዙ ውሸቶችን ትራምፕ በመቦትረፍ ይታወቃል። በሚገርም ደረጃ ያሉት ውሸቶች በጠቅላላ ዓለም ላይ የተመዘገቡበትን ስታዩ ትራምፕ የሚባለው ሰው በውሸት የተሞላ ውሸትም የውሸትም አባት መሆኑን የሚያሳዩ በርካታ እንግዲህ ከ30 ሺህ በላይ ውሸቶችን ቀጥፏል፣ ዋሽቷል ተብሎ ነው እየተነገረ ያለው ቤተሰቦቼ። እና ይህን ስታዩ በዓለማችን ደረጃ የመጨረሻ ቀጣፊ ውሸታም አጭበርባሪ በሚል ስያሜ ከተሰጣቸው መሪዎች ትልቁን ቦታ የሚይዘው ሆኗል ትራምፕ። በዚህም የተነሳ እንግዲህ ታሪክ ይህን ጉዳይ መዝግቦታል የሚለውን ነገር ላሳያችሁ ብዬ ነው። እግዚአብሔር ግን ደጋግሞ የሚነግረን የውሸት አባት ዲያብሎስ ነው። ዲያብሎስን መንፈስና ሁኔታ ወደ ምድር አምጥተው የሚገልጡ ሰዎች በውሸት የተሞሉ ነገራቸው በጠቅላላ በቅጥፈትና በማጭበርበር ላይ መሰረት ያደረጉ እንደሆነ መጽሐፍ ቅዱስ ያስጠነቅቀናል። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ዘመኑ ፍጻሜ ላይ ስላለን እየነቃን የዘመኑ ፍጻሜ እውነት መከታተል አእምሮአችንን በዚያ አንጻር ማንቃት ተገቢ መሆኑን ልነግራችሁ ወዳለሁ። ዕውቀት ታላቁ እግዚአብሔርን ታከብራለች። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት